ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ የካቲት 27 2017 ዓ.ም ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ምናልባትም ከዳቦ ፋብሪካው ይልቅ የመሳሪያ ፋብሪካው ብዙ የዳቦ ፋብሪካዎችን ለመገንባት የሚያስችል ብዙ ዳቦ መብላት የሚችሉ ሰዎችን ለመፍጠር ያለው እድል ሰፊ ነው። ምክንያቱም በዓለም ገበያ ላይ ያለው ነገር በደንብ ስለሚታወቅ፣ ይልቁንም አንድ የውጭ ምንዛሪ ማግኛ በሌላም በኩል ደግሞ ትልቅ ገቢ መሰብሰቢያ ነገርም ተደርጎ ጭምር መታየት አለበት። የኒው ሁማኒቴሪያኑ ዘጋቢ ዝም ብሎ ፖለቲካውን ገምግሞ የሚረዳውን ነገር የቲፒኤልኤፍ ሰዎች እንዴት አይረዱትም የሚል ነገርን ፈጠረብኝ። ምንድነው የሚለው? በአንድ በኩል ቦታዎቹ ላይ የአማራ ታጣቂዎች መኖራቸው ከአማራ አካባቢ ያመጹ ኃይሎች ባሉበት ሁኔታ ለኢትዮጵያ መንግስት የሚጠቅመው ይመስላል የሚል ያነሳል። ምክንያቱም እዛ ያለው ሆረው ለመከላከልም ስለሚጠቅም የሚጠቅመው ይመስላል። በሌላ በኩል ደግሞ ይህ ሁኔታ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ቦታውን ወደ ትግራይ ቢከልለው ቀውሱ ይባባሳል፣ ተፈናቃዮቹ ባለመመለሳቸው ደግሞ ትግራይ ውስጥ ያለው ክፍፍል ይቀጥላል ይላል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ከጥይቶች እስከ ታንክና መድፍ ያሉ መሳሪያዎችን በማምረት ላይ መሆኗን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ የምታመርታቸውን ከውስጥ ፍላጎት ባሻገር ለውጭ ገበያ ማቅረብ የምትችልበት ሁኔታ ላይ መገኘቷንም አስረድተዋል። ሆሚቾ አሙኒሽን ኢንጂነሪንግ የተባለውን የጦር መሳሪያ ፋብሪካ ትናንት በጎበኙበት ወቅት እንዳስታወቁት ከጥቂት ዓመታት በፊት ኢትዮጵያ ከውጭ ጥይት ትገዛ የነበረ ቢሆንም በአጭር ጊዜ በተገነባው በዚህ ፋብሪካ ችግሩ መቃለሉን አመልክተዋል። ኢትዮጵያ ከጥይት ባሻገር ቀላል መሳሪያዎችን ክላሽና ዲሽቃን የመሳሰሉትን፣ ከባድ መሳሪያ ደግሞ እስከ ታንክና መድፍ ያሉትን በማምረት ላይ መሆኗንም አመልክተዋል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ኢትዮጵያ በግብርና በኢንቨስትመንትና በልዩ ልዩ ዘርፎች በመነሳት ላይ መሆኗን የዘረዘሩት ጠቅላይ ሚኒስትር አብይ አህመድ በመሳሪያ ማምረት ረገድም በጀመረችው ጉዞ ኢትዮጵያ ስጋቷ መቃለሉን አስረድተዋል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። የፕሪቶሪያውን የሰላም ስምምነት ሄደው የፈረሙት የህወሓት ተወካዮች የፌዴራል መንግስቱን ትዕዛዝ ተቀበሉ እንጂ ድርድር አላደረጉም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በወልቃይት የሚገኙትን የአማራ ኃይሎች ጠቅላይ ሚኒስትሩ ቢፈልጉ በአንድ የስልክ ጥሪ ማስነሳት ይችሉ ነበር ሲሉም ዶክተር አብርሃም ተከስተም ገልጸዋል።
ወደ ትግራይ የተጓዘው የኒው ሁማኒቴሪያን ዘጋቢ የህወሓት አንዱ አንጃ ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የተለያዩ የስራ ኃላፊዎችና ነዋሪዎችን በማነጋገር በትግራይ ወቅታዊ ሁኔታ ላይ ከትናንት በስቲያ ማክሰኞ እንደ አውሮፓውያን አቆጣጠር መጋቢት 4 2025 ባቀረበው ዘገባ ዶክተር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳን የትግራይን ጥቅም አሳልፈው በመሸጥ የከሰሱ ሲሆን በዚህ ረገድ የሰላም ስምምነቱን፣ የተፈናቃዮችን አለመመለስ፣ የኤርትራና የአማራ ኃይሎችን አለመውጣት ወዘተ ለውንጀላው በምክንያትነት ማቅረባቸው ተዘግቧል። ኒው ሁማኒቴሪያን ያነጋገራቸው የአቶ ጌታቸው ረዳ አማካሪ ዶክተር ደብረጽዮንና አቶ ጌታቸውን በማነጻጸር በሰጡት አስተያየት አቶ ጌታቸው ረዳ የፖለቲካ ምህዳሩን በመከፋፈት የተሻለ ዲሞክራሲያዊ ሂደት እንዲፈጠር ሲሰሩ፣ ዶክተር ደብረጽዮን ደግሞ የነበረውን ለማስቀጠል የሚተጉ መሆናቸውን ወልደ ስላሴ ወልደ ሚካኤል የተባለው የአቶ ጌታቸው ረዳ ከፍተኛ አማካሪ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት ተግባራዊ እንዳይሆን የፖለቲካ መሳሪያዎቻቸውን ለማደናቀፊያነት እየተጠቀሙ መሆናቸውንና ይህንንም የሚያደርጉት አቶ ጌታቸውን ተጠያቂ ለማድረግ እንደሆነም አመልክተዋል። በትግራይ ውስጥ የተፈጠረ ሁኔታ ቢሮክራሲውን ሽባ በማድረግ ተከታትለው የመጡ ጣጣዎችን የሚያስተነትነው ዘገባ የትግራይ ጦር አዛዦች በጥር ወር ያወጡትን መግለጫና አቶ ጌታቸው ረዳ ይህንን መፈንቅለ መንግስት ነው ማለታቸውንም አስታውሷል። እስከ ምዕራብ ዲፕሎማቶች የዘለቀው የሽምግልና ጥረት ከትግራይ የወርቅ ማዕድን ስፍራና ኩባንያዎችን ለመቆጣጠር ባለ ፍላጎት ሳቢያ መሳካት አለመቻሉንም አመልክቷል። ከፍተኛ ጥበቃ ከሚደረግበት የመቀሌው ጽሕፈት ቤታቸው ሆነው ዶክተር ደብረጽዮን መግለጫ እንደሰጡት የገለጸው ኒው ሁማኒቴሪያን የክፍፍሉ ስራ መሰረት የፕሪቶሪያው ስምምነት ነው ማለታቸውን ገልጾ ሲቀጥሉም እነ ጌታቸው የተላኩት ጦርነቱን እንዲያስቆሙ ብቻ ነበር። ከዚህ ያነሰም ከዚህ የበለጠም ስልጣን አልተሰጣቸውም። ነገር ግን በፌዴራል መንግስቱ ጫና ሰፋ ያለ ስምምነት አደረጉ። በዚህም የትግራይ ክልል መንግስት እንዲፈርስ፣ በአስቸኳይ መሳሪያ እንዲፈታና የትግራይ መሬት አወዛጋቢ ሆኖ እንዲጠቀስ ተስማሙ በማለት ወቅሰዋል። ሁሉም ነገር በፌዴራል መንግስት ፍላጎት መሰረት ነው የተፈጸመው። ትዕዛዝ ተቀብላችሁ መጣችሁ እንጂ አልተደራደራችሁም ብለናቸዋል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለኒው ሁማኒቴሪያን አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በወቅቱ የተጠየቅነው መቶ አግኝተናል ማለታቸውን የሚያስታውሰው ኒው ሁማኒቴሪያን አንድ የህወሓት አባል ጦርነቱን ስለተሸነፍን ሌላ ምርጫ አልነበረንም ማለታቸውንም አመልክቷል። የዶክተር ደብረጽዮን ተቀናቃኞች የህወሓቱ ሊቀመንበር ከፕሪቶሪያው ስምምነት በተጻራሪ መቆማቸውን ቢገልጹም እርሳቸው ግን ስምምነቱ መጥፎም ጥሩም ነገር የያዘ ቢሆንም ለስምምነቱ ተገዥነን ማለታቸውን አስፍረዋል። የትግራይ ተደራዳሪዎች ጥሩ ስምምነት አደረጉም አላደረጉም አሁን ዋናው ጉዳይ 1 ሚሊዮን የሚጠጉት ተፈናቃዮች መመለስ አለመቻላቸው ነው ያለው ኒው ሁማኒቴሪያን ተፈናቃዮቹ በአብዛኛው ምዕራብ ትግራይ ከሚባለው አካባቢ መፈናቀላቸውና ቦታው በአማራ ኃይሎች ተይዞ እንደነበርም አስታውሷል። በፕሪቶሪያው ስምምነት ምዕራብ ትግራይም ሆነ ሌሎች ቦታዎች በቀጥታ የድርድሩ አካል እንዳልነበሩ፣ ነገር ግን አወዛጋቢ ቦታዎች በህገ መንግስቱ መሰረት ምላሽ ያገኛሉ የሚል ስምምነት ላይ መደረሱን ኒው ሁማኒቴሪያን አስታውሷል። የትግራይ ኃይሎች መሳሪያ ከመፍታታቸው በፊት የአማራና የኤርትራ ኃይሎች ቦታዎች መልቀቅ እንዳለባቸው፣ ይህን እንዲፈጸም ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዚህ ረገድ ግፊት አላደረጉም በሚል በዶክተር ደብረጽዮን ቡድን እንደሚከሰሱም አመልክቷል። ለተፈናቃዮቹ መመለስና ትጥቅ ለመፍታት የመፈጸሙ ወሳኝ ነው የሚሉት የደብረጽዮን ቡድን አባል ዶክተር አብርሃም ተከስተም ጠቅላይ ሚኒስትሩ ቢፈልጉ በአንድ ስልክ የአማራ ኃይሎችን ማስነሳት ይችላሉ ማለታቸውን ኒው ሁማኒቴሪያን አመልክቷል። የአማራ ኃይሎች በስፍራው መኖራቸው ከአማራ ክልል ከተነሳ አማጺ ጋር ለሚዋጋው የጠቅላይ ሚኒስትር አብይ መንግስት ምናልባት ጠቃሚ ሊሆን እንደሚችል የገለጸው ኒው ሁማኒቴሪያን ቦታው ወደ ትግራይ ቢመለስ ግጭቱ ሊቀጣጠል እንደሚችል፣ በሌላም በኩል የተፈናቃዮቹ አለመመለስ ትግራይ ውስጥ ክፍፍሉ እንዲቀጥል እንደሚያደርግም አስፍረዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነት አለመመለስና በፓርቲ ውስጥ ያለውን ውዝግብ በተመለከተም በህወሓት ስፍራ እነዚህ ሰዎች እንዲቀጥሉ አንፈቅድም በማለት ዶክተር ደብረጽዮን እንደነገሩት አስፍረዋል። ኒው ሁማኒቴሪያን ፍሪድ ሃርተር በተባለ ጋዜጠኛ በኩል ያጠናቀረውና ከትናንት በስቲያ ማክሰኞ ለንባብ ባበቃው በዚህ ዘገባው የዶክተር ደብረጽዮንን ሀሳብ ሲቀጥልም ህወሓትን የካዱ በራሳቸው መንገድ ወይም ከሌላ ፓርቲ ጋር መጣመር ይችላሉ፣ ነገር ግን እኛን አይወክሉንም፣ ስለማይወክሉንም ስፍራቸውን ሲለቁ በምትካቸው ሌላ ሰው እንሾማለን ብለዋል። የትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣን የሆኑት ፕሮፌሰር ክንዲያ ገብረሕይወት ልዩነቱ በህወሓት ውስጥ የተፈጠረ እንጂ በህወሓትና ጊዜያዊ አስተዳደሩ መካከል እንዳልሆነም አመልክተዋል። በትግራይ ውስጥ የተፈጠረው ክፍፍል ወደ እርስ በርስ ጦርነት ሊያመራ ይችል ይሆን በሚል የተጠየቁትና ስማቸው እንዲጠቀስ ያልፈለጉ የትግራይ ባለስልጣን ከበቂ በላይ ስለተጎዳንና ስለተጎሳቆልን ማንም ተመልሶ ግጭት ውስጥ መግባት አይፈልግም ማለታቸው በዘገባው ተመልክቷል። በትግራይ የተካሄደው ጦርነት የ600,000 ሰዎችን ህይወት መቅጠፉንና የህወሓትን ቅቡልነት በከፍተኛ ደረጃ መጉዳቱን በመግለጽ በውጊያ የተሳተፈን ወጣት ሀሳብ ሲያካትትም ለጥቅማቸው ሲሉ መልሰው ወደ ግጭት ሊከቱን ስለሆነ ሁለቱንም ቡድኖች መደገፌን አቁሜያለሁ ማለቱን በዘገባው ተመልክቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋዛን በተመለከተ ያቀረቡትን እቅድ አልቀበልም ያለችው ግብጽ በእርሷ በኩል የቀረበውንና በአረብ ሊግ ተቀባይነት ያገኘውን እቅድ አሜሪካና እስራኤል ውድቅ
አደረጉ። በጋዛ የሚኖሩ ፍልስጤማውያንን ከጋዛ በማንሳት በግብፅና በዮርዳኖስ በቋሚነት በማስፈር ጋዛን መልሶ በመገንባት የቱሪስት መዳረሻ የመካከለኛው ምስራቅ ሪቬራ እናደርጋታለን በማለት ዶናልድ ትራምፕ ያቀረቡትን እቅድ ግብፅ ውድቅ በማድረግ አዲስ የራሷን እቅድ ማክሰኞ ዕለት ያቀረበች ሲሆን እቅዷ በአረብ ሀገራትም ተቀባይነት አግኝቷል። ግብፅ የፍልስጤማውያን መብት ነፃነትና ክብር ከሁሉም በላይ ቅድሚያ ሊሰጠው ይገባል በሚል ትኩረት ያዘጋጀችው እቅድ ፍልስጤማውያን ከጋዛ ሳይወጡ ጋዛን መልሶ የመገንባት ፕሮጀክት ነው። ጋዛን መልሶ ለመገንባት በአጠቃላይ 53 ቢሊዮን የአሜሪካን ዶላር የሚያስፈልግ ሲሆን ግንባታውም በቀጣዮቹ 5 ዓመታት ይጠናቀቃል። ጋዛን የማስተዳደር ኃላፊነት ከባለሙያዎች የተውጣጣ ቡድን የሚረከበው ሲሆን በሂደት በመሐመድ አባስ የሚመራው የፍልስጤማውያን አስተዳደር ኃላፊነቱን ይረከባል። ሐማስ ግን በሂደቱ አይሳተፍም። ይህ በግብፅ የቀረበውንና ፍልስጤማውያን ባሉበት ጋዛን መልሶ ለመገንባት የቀረበውን እቅድ የአረብ ሀገራት ሲቀበሉ አሜሪካና እስራኤል ውድቅ አድርገዋል። የአሜሪካው ቤተ መንግስት የዋይት ሀውስ ጸጥታ ምክር ቤት ቃል አቀባይ ብራያን ሃውዝ የእስራኤል እቅድ በጋዛ ያለውን እውነታ የማያንጸባርቅ ነው በማለት ተቃውመዋል። ነዋሪዎቹ በፍርስራሽ ውስጥ እንደ ሰብአዊ ፍጡር መኖር የለባቸውም፣ በሚፈነዱ መሳሪያዎችም ለአደጋ ይጋለጣሉ በማለት የግብፅን እቅድ ውድቅ አድርገዋል። እስራኤልም በተመሳሳይ የግብፅን እቅድ እውነታውን የማያንጸባርቅ በማለት ያወገዘች ሲሆን ሐማስን በጊዜ አስተዳደር ውስጥ እንዲገባ እድል የሚሰጥ ነው በማለትም ተቃውማለች። የአረብ ሀገራቱ የሐማስን እንደ አውሮፓን አቆጣጠር ጥቅምት 7 2023 ያደረሰውን ጥቃት አላወገዙም ስትልም ኮንናል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ሆሚቾ አሚኒሽን ኢንጂነሪንግ የተባለ የጦር መሳሪያ ፋብሪካ በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ እና በሌሎች የሀገሪቱ ከፍተኛ ባለስልጣናት ሲጎበኝ ታይቷል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በስፍራው እንደነበሩ መገንዘብ ተችሏል። እንግዲህ የጦር መሳሪያ ፋብሪካው ምናልባትም በትናንትናው ዕለት የተጎበኙት የጥይት መሳሪያ የጥይት ማምረቻ ፋብሪካዎቹን እንደሆነ እንግዲህ መረዳት ይቻለው። በዛ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ሲናገሩ እስከ ታንክና መርፍ የዘለቀ ምርት ኢትዮጵያ ውስጥ እየተመረተ ከኢትዮጵያ አልፎ ለውጭ ገበያ ለማቅረብ እየተሰራ መሆኑን እንግዲህ ገልጸዋል። ኢትዮጵያ በዚህ ረገድ ያለባት ስጋት እየተቀረፈ መሆኑን አመልክተዋል። 2014 አካባቢ ኢትዮጵያ የጦር መሳሪያ ጥይቶች ታስገባ ነበር። አሁን ራሷን ችላ ወደ ውጭ መላክ የምትችልበት ደረጃ ላይ ደርሳለች ብለዋል። በተለያዩ መስኮች ኢትዮጵያ በግብርናው በተለያዩ መስኮችም እንግዲህ ራሷን ለመለወጥ ማሳደግ ብዙ ጥረቶችና እርምጃዎች እየታዩ መሆናቸውን በዛ መድረክ ላይ አንስተዋል። ኢትዮጵያ እየተረሳች ነው በሚልም ያመለከቱት ነገር አለ። እንግዲህ ከዚህ ከጦር መሳሪያ ፋብሪካው ግንባታ ወይ ደግሞ የጦር መሳሪያ ጋር በተያያዘ ወዲያውኑ በተለያየ መንገድ ሪአክሽኖች ታይተዋል። ዳቦ ይቀድማል የሚል ያው በቋሚነት ተመሳሳይ ነገር የሚነገርበት ሁኔታ አለ። ግን ህብረተሰቡ ጋር ተመሳሳይ ስሜቶችን ሊንጸባረቁ አይችሉም ማለት አይቻልም። የጦር መሳሪያ ፋብሪካ ዳቦ ነው ወይ የሚል ይኖራል። የጦር መሳሪያ ፋብሪካ ከሌለ ዳቦም ሰላምም ሁሉም ነገር የለም የሚለውን ደግሞ ግምት ውስጥ እንዲያስገቡ ደግሞ መንገርም አስፈላጊ ይመስለኛል። በተለያየ መንገድ ያው ልክ ነው። ኢትዮጵያ ውስጥ የዳቦ ነው ዋናው ጥያቄ። የዳቦን ጥያቄ ለመመለስ ግን የተረጋጋ ሁኔታ ሰላም መኖር አለበት። ሰላም በሌለበት ሁኔታ ውስጥ ዳቦም ሁሉም ነገር አይኖርም። ወጥቶ መግባትም ሰርቶ ማደርም ሁሉም ነገር ኢትዮጵያ ውስጥ የሚቻልበት ሁኔታ አይኖርም ብቻ ሳይሆን በሊቢያ፣ በሲሪያ፣ በተለያዩ ሀገሮች እንደምናየው ዜጎች በስደተኛ ካምፕ ውስጥ ህይወታቸው ሙሉ ሊመሩ የሚችሉ ይገደዱበት ሁኔታ ይኖራል። በመካከለኛ ገቢ ሁኔታ ላይ የሚኖሩ ሰዎች ልጆቻቸውን በጥሩ ትምህርት ቤት የሚያስተምሩ ሰዎች ስደተኛ ካምፕ ውስጥ ከ10 ምናምን ዓመት በላይ ህይወታቸውን እንዲገፉ የሚገደዱበት ሁኔታ ሁሉ አለ። ስለዚህም የጦር መሳሪያ ወይ ደግሞ ኃይል የሚሉት ነገሮች ሁልጊዜም ለዘላቂ ሰላም ዋስትና መሆናቸውን ግምት ውስጥ ከዛ አንጻር ማስገባትን በጣም አስፈላጊ ነገር ይመስለኛል። መገነዘበውም እንደዛ ነው። በሌላም በኩል ኢትዮጵያ ይህንን ለማድረግ የጦር መሳሪያ ጥይቶች፣ የጦር መሳሪያዎችን ስታስገባ ነበር። ሰላሟን ለማረጋገጥ ሰላምህን በምኞት ልታረጋግጠው አትችልም። ሰላምህን በኃይል ነው ማረጋገጥ የሚቻለው። ባለፉት 6 ዓመታት ኢትዮጵያ ውስጥ የታየውን ነገር ለሚገነዘብ ሰው ስርዓት አልበኝነቱን ከዛም በኋላ በየመንደሩ በየእንትኑ ከሚተኮሰው ባሻገር እስከ ሚሳኤል ታጥቆ ሀገሪቱን ለመደፍጠጥ የተንቀሳቀሰውን ኃይል ማቆም የተቻለው በኃይል ነው።
ምናልባት በዛን ጊዜ ኢትዮጵያ ከፍተኛ ሀብት አውጥታ የጦር መሳሪያ አስገብታለች። ምናልባትም የዛን ጊዜ የጦር መሳሪያ ፋብሪካው ቢኖራት ኖሮ በዛ ደረጃ ባወጣችው ደረጃ ላታውጣ ትችላለች። ስለዚህ ከዳቦ ይቀድማል የሚሉ ሰዎች በቁም ነገር ምንድነው በጤነኛ አእምሮ ምናምን ሲነገር ላዩን ሲታይ ትክክል የሚመስል ነገር አለው። ነገር ግን በማናቸውም ሁኔታ ውስጥ ሀገራት ሰላማቸውን፣ ደህንነታቸውን፣ ጸጥታቸውን ለማስጠበቅ በከፍተኛ ኢንቨስትመንት በከፍተኛ ወጪ የጦር መሳሪያ ይገዛሉ፣ ጥይት ይገዛሉ፣ ይሄን ያደርጋሉ። ይሄንን በሚደረግበት ወቅት ዛሬ ዳቦ ምናምን የሚለው ጥያቄ የሚያነሱ ትክክለኞቹን እያልኩ አይደለም። የሚያነሱ ሰዎች ኢትዮጵያ ለከፍተኛ አውዳሚው ከቲፒኤልኤፍ ጋር የነበረው ጦርነት በሚደረግበት ሰዓት ቲፒኤልኤፍን እንዳይተኩስ በማድረግ ቲፒኤልኤፍ እንዳይተኩስ የኢትዮጵያ መንግስት በአማላጅ ምናምን ደጅ ሲጠና የዛን ጊዜ ነገር ተኩስ ማቆም አለበት፣ ሰላም መረጋገጥ አለበት፣ ተነጋገሩ፣ ችግራችሁን ፍቱ ምናምን የሚሉ ሰዎች ቢሆኑ ጥሩ ነበር። ባጭሩ ግን በማናቸውም ሁኔታው ሰላምን ለማረጋገጥ የህብረተሰቡን ደህንነት ለመጠበቅ በምኞት የሚጠበቅ ነገር የለም። በተግባር በኃይል ነው የሚረጋገጠው የሰላም ህብረተሰቡ ሰላምና ደህንነት። ሰላምና ደህንነት ደግሞ በኃይል እንደሚረጋገጥ ከኛ በላይ አሁን ማስረጃ ያለ አይመስለኝም። 6 ዓመት በተለይ በደንብ አይተንበታል። መንግስት ደካማ ነው ተብሎ በመታመኑ በመጀመሪያ በግርግር በፉጨት ምናምን እንደሚወርድ አድርገው ያስቡ ሲያደርጉ የነበረውን እናስታውሳለን። በሌላም በኩል ደግሞ በፉጨት በግርግር በፉከራ መንግስት መኮንን እንደማይቻል ሲታወቅ ደግሞ በተለያየ መንገድ ጠመንጃ ይዘው በዚህም በዚያም የሚወራጩ ኃይሎች አደብ የገዙት የህብረተሰቡን ሰላምና ደህንነት ማረጋገጥ ትልልቅ ስራዎች የተሰሩት በኃይል ነው። ያንን ሰላም ለማረጋገጥ ከቲፒኤልኤፍ ጋር በነበረው ጦርነት ትልቅ የሀገር ሀብት እንደወጣ ማንም ሰው መጠራጠር የሚችለው ነገር አይደለም። ትልቅ አደገኛ አውዳሚ የሀገሪቱን ጦር መሳሪያ በአብዛኛው ከ90 ወይም ከ80 በመቶ በላይ በእጁ ከያዘ ኃይል ጋር የሚደረግ ፍርሚያ ስለው ነበር። ይህን ነገር ለመቀልበስ ኢትዮጵያ ከፍተኛ ሀብት አውጥታለች። መንግስት ይሄ ነው ብሎ መገለጽ ያለበት አይመስለኝም። ዝም ብሎ ማንም ሰው መቃኘት፣ መረዳት፣ መገምገም የሚችለው ነገር ነው። ስለዚህ በዛ ደረጃ በነበረ ሁኔታ ውስጥ ከዛም በኋላ ደግሞ በየሰፈሩ በየምናምኑ ከሚተኩ ሰው ጋር ይነስም ግዛ የሚወጡ ሀብት ይወጣል እና እኒህ አይነት የሰላም የጸጥታ ችግሮች የሚኖሩበት ሰዓት ኢትዮጵያ ከውጭ ከምታስገባ ራሷ መስራቷ ምናልባትም ከውጭም አንፃር የበለጠ ቆጣቢ ነው ማለት የሚቻል ይመስለኛል። በሌላም በኩል የዳቦን ጥያቄ በቅንነት ሳይሆን በሴራ ለሚያነሱት ጭምር የዳቦ ጥያቄ በትክክል መልስ እንዲያገኝ የሚተኩሱ ሰዎች ሲያቆሙ፣ ግርግር የሚፈጥሩ ሰዎች ከድርጊታቸው ሲታቀቡ የተመረተው ነገር ይሸጠና የገቢ ምንጭ ይሆናል። ነገሩ ከዛም ለኢትዮጵያ ከሚያስፈልጋትም በላይ ለውጭ ገበያ ጭምር ለማቅረብ እየተመረተ መሆኑ ነው እንግዲህ የተገለጸው። ምናልባትም ከዳቦ ፋብሪካው ይልቅ የመሳሪያ ፋብሪካው ብዙ የዳቦ ፋብሪካዎችን ለመገንባት የሚያስችል ብዙ ዳቦ መብላት የሚችሉ ሰዎችን ለመፍጠር ያለው እድል ሰፊ ነው። ምክንያቱም በዓለም ገበያ ላይ ያለው ነገር በደንብ ስለሚታወቅ፣ ይልቁንም አንድ የውጭ ምንዛሪ ማግኛ በሌላም በኩል ደግሞ ትልቅ ገቢ መሰብሰቢያ ነገርም ተደርጎ ጭምር መታየት አለበት። ያንን ለማድረግ ደግሞ ሙሉ በሙሉ ይሄ በዚህ በዛም ያለው ጅራፍ የሚያጮኸው የሚተኩሰውም እሱም ሲያቆም ደግሞ ሙሉ ነገሮች በአብዛኛው ወደ ውጭ ለሽያጭ የሚቀርቡት ነገሮች እየጨመሩ ሊመጡ ይችላሉ። እና አሜሪካ በዓለም ላይ በመሳሪያ ንግድ ያሉበትን ደረጃ መቼም በተለያየ መንገድ መገመት ይቻላል። ዳታዎች እንደሚያሳዩት ዓለም ላይ በዚህም በዚያም ከሚሸጡ መሳሪያዎች ከ41 በመቶ የቅርብ ዳታ ነው ከ2019 እስከ 2023 ባለው ጊዜ ውስጥ በዓለም ገበያ ላይ ከ41 በመቶ የመሳሪያ ሽያጭ ማለት ገንዘብ ሲተመን አስደንጋጭ የሆነ ነገር ማለት ነው። በዓለም ላይ ያንን ያደርጋሉ። ትልቅ በኤክስፖርት የገቢ ማግኛ ነገር ነው። ያው ብዙ ጊዜ ሩሲያ ነበረች የሚጠቀሰው በዩክሬን ጋር በነበረው ጦርነት በመጠመዷ
ያመረተችውን ራሷን ለመከላከል ከዓለም ጋር ማለት ቢያንስ ከምዕራባውያን ጋር በትቅንብር የተከፈተባትን ጦርነት ለመከላከል አስችሏታል። መንገታገትን መታገል የቻለችው በራሷ ማምረት ብትችል ነው እንጂ እንደ ሩሲያ ያለ ሀገር የጦር መሳሪያ ከውጭ የሚገዛ ቢሆን ኖሮ ይሄ አሁን እጁን ሰብስቦ አጣጥፎ በቃ ለምዕራባውያን ባሪያ ሆኖ ምናምን ነበር የሚቀመጠው። ራሳቸውን መከላከል ከመከላከልም አልፎ አሁን ተጽዕኖ ማድረግ ችለው ዘለንስኪ እጅ እስኪሰጡ ድረስ ሁኔታዎች መቀየር የቻሉት ራሳቸው ማምረት በመቻላቸው። ማምረት ባይችሉ ኖሮ መግዛት የሚችሉበት እድል ዝግ ነበር። ዓለም በከፍተኛ ደረጃ ዘጋግቷቸው የነበረበት ሁኔታ ስለነበር፣ ስለዚህ ያመረቱትን እንደ ድሮ በብዛት አውጥተው ለመሸጥ ያላቸው እድል ተወስኗል። ነገር ግን አሁንም በመሳሪያ ሽያጭ ሶስተኛ ነች። የእሷን ደረጃ ፈረንሳይ ወሰደች። ከፈረንሳይ ቀጥሎ ሶስተኛ ሆናለች እና ትልቅ የገቢ ምንጭ ነው። ስለዚህ መሳሪያ በመሸጥም ትልቅ ገንዘብ ይገኛል፣ ትልቅ ሀብት ይሰበሰባል። የሚሰበሰበው ሀብትና ገንዘብ ትንንሽ የመንደር ፋብሪካ ምናምን የዳቦ ምናምን ነገር ከመክፈት በላይ ለሀገር የበለጠ ጥቅም አለው። ሰላምና ጸጥታን ለማረጋገጥ ሰላምና ጸጥታ በተረጋገጠ ቁጥር ደግሞ ዳቦ ማግኘት የሚችለውን ሰው ቁጥር መጨመርን ብቻ ሳይሆን በዛ የሚመጣው ገቢ ደግሞ ከፍተኛ ሀብትም ነው። እነዚህ ነገሮችን ግምት ውስጥ ማስገባት ነው። ምናልባት በጤነኛ አእምሮ ነገሮችን ለሚያይ ኢትዮጵያ ወደዚህ ነገር ሄደች ሲባል በጣም መደሰት ነው ያለበት። በደርግ ጊዜ ሙከራዎች ነበሩ። ጋፋት፣ ሆርማት እነዚህ የሚባሉ የጦር መሳሪያ ፋብሪካዎችን ለመገንባት በኮሎኔል መንግስቱ ጊዜ ያው በጣም ሀብት ምናምን በሌለበት በውስን ነገር በነበረበት ወቅት የተደረጉ ጥረቶች አሉ። እንግዲህ የዛ ቀጣይ ነው ማለት ይቻላል። በቲፒኤልኤፍ ዘመን በአብዛኛው ነገሮችን የማፈራረስ ነገር ነበር፣ ግን የተወሰኑትን ኪፕ የማድረግ ምንድነው የመጠበቅ ይዞ የመቀጠልም ሁኔታ እንደነበር ነበረ። አሁን ይሄ እንግዲህ እየሰፋ ኢትዮጵያ እስከ ድሮን ድረስ የሚል ነገር ሲመጣ ልብ የሚያሞቅ ነገር ነው። ባለፈው አቶ ስብሐት ነጋ የኢትዮጵያ ህዝባዊ ወያኔ ሓርነት ትግራይ መስራች አይደሉም። በነገራችን ላይ መስራቾቹ ዶክተር አረጋይ በርሄ ናቸው። አሁን የታላቁ የህዳሴ ግድብ ጽህፈት ቤት ኃላፊው አቶ ገዳይ ዘርአጽዮን ነፍሳቸውን ይማሩና ባለፉት ጦርነት የተገደሉት አቶ አባይ ፀሐዬ፣ አቶ ስዩም መስፍን እነዚህ ናቸው መስራቾቹ። እና አቶ ስብሐት ነጋ መስራች አይደሉም፣ ግን የቲፒኤልኤፍ አባት ይባላሉ። እሳቸው ባለፈው በሰጡት መግለጫ እኛ አዲስ አበባን ከመርገጣችን በፊት ኢትዮጵያን ማን ያውቃት ነበር አሉ። ያው ለዚህ ከመንገድ ወጥቶ ለማያውቅ ካድሬ ሲናገሩ የኖሩትን ነገር መጨረሻ ላይ ሲናገሩ ኖሩና ራሳቸው አመኑበት እና ማን ያውቃት ነበር፣ መርፌ እንኳን የምትሰራ ሀገር አልነበረችም የሚል ነገር አንስተዋልና ያው ኢትዮጵያ ማን ያውቃት ነበር። በወቅቱም ብለነዋል። አድዋን፣ ሊግ ኦፍ ኔሽን ምናምን እያልን እንጠቅሳለን። ግን ያው አሁን ኢትዮጵያ ፖለቲካ ውስጥ የምናየው ነገር ነው። ችግራችን ቋሚ ነገር ነው። ሰዎች ወደ ሰፈራቸው፣ ወደ መንደራቸው፣ ወደ ጎጣቸው ከወረዱ በኋላ የማገናዘብ የመመርመር ግራቀኝ የማየት አቅማቸው በጣም ውስን እንደሚሆን በደንብ እያየን እየተገነዘብን ነው። አሁን እሳቸው ሲሰማ የኖረ ሰው ይሄንን አምኖ ይሄንን ገዝቶ ይሄንን እንደ ቁም ነገር ሊያስተጋባም ይችላል። ሲያስተጋቡም እንደኖሩ አያጠራጥርም። ድሮ ሁሉ የሚገርበኝ ነገር ነበር የኢህአዴግ መገናኛ ብዙሃን ላይ ምናምን የሚደረግ ቅስቀሳ ስሰማ እነዚህ ሰዎች ጤነኞች ናቸው፣ ይሄንን የሚያምነን ሰው አለ ብለው ነው የሚያወሩትን ነበር። አሁን የተሳሳቱት እነሱ አይደሉም፣ የተሳሳትኩት እኔ ነኝ። በሆነ መስመር ውስጥ ካስገባሁ በኋላ ስትግታው ዝም ብሎ ሳያላምጥ የሚውጥ ብዙ እንዳለ፣ በተለይ ደግሞ ወደ ሰፈሩ ወደ መንደሩ ከጠራኸው የሚናገረው ሰውዬ ማን ነው የሚል ነገር ነው እንጂ የሚነገረው ነገር ምንድን ነው፣ አይኔ ነው ትክክል ወይ ሰውዬው ነው የሚል ነገር እሱ አይገባም። ይሄን በደንብ እያየን ነው። ዛሬ የህወሓት በሽታ ሌላው ጋር በደንብ እንደተስቦ ገብቶ እየበከለ ሀገር እያመንትን እያለ እንደሆነ እያቆሸሸ እንደሆነ በደንብ እያየን ነው። ስለዚህ በጦር መሳሪያ ረገድ አይደለም የተወሰነ ነገር እንኳን በወጉ አታመርትም በምትባል ሀገር ውስጥ ከጊዜ ወደ ጊዜ ሁኔታዎች ወደዚህ ደረጃ ላይ መድረሳቸው በጣም ተስፋ የሚሰጥ ነገር ነው። ሀብትም ነው፣ የጸጥታ ደህንነትም ነው። የጸጥታ ደህንነት በተለይ ደግሞ በሚባር መውጫ የሌላት ሀገር ላይ ደግሞ የበለጠ እንዲያንን ነገር የበለጠ ትርጉም እንዳለው ለማንም ግልጽ ይመስለኛል። ስለዚህ
ከኮሚቾ አሚኒሽን ኢንጂነሪንግ ጋር ተያይዞ ትላንት የተነሳው ነገር ምናልባት ለሀገሩ በጎ ለሚመኝ ሰላሙ እንዲጸና ለሚያስብ ኢትዮጵያ ወዴት እየሄደች ነው ብሎ በተስፋ ለሚጠብቅ ሰው የሚያበረታታ ነገር ነው። ምናልባት ሌሎች ፋብሪካዎች እንዳሉም በተለያየ መንገድ እንግዲህ እየሰማን ነው። ይሄኛው ምናልባት በዋናነት ጥይት ላይ ነው። ሌሎች አሉ ድሮኖች ምናምን የሚመረቱባቸው ቦታዎች አንዳንድ መረጃዎች ወጡትን ማይቻለው። በመሳሪያ ነገር ኢትዮጵያ ውስጥ ያሉ የመሳሪያ አይነቶች ጥራትና ብዛት እሱንም እየተመለከትን ነው። ያ ሰላምን ለማረጋገጥ በጣም ወሳኝ ነገር ነው። ሰላም በተረጋገጠው ቁጥር ደህንነት በተጠበቀው ቁጥር ነው ሌላው ነገር ውስጥ እንትን ማለት ስለ ትውልድ ስለ ሀገር ቀጣይነት ማውራት የሚቻለውና ያ እንደ ዜጋ ሲታሰብ በጣም የሚያበረታታ ነገር ነውና በዚህ ረገድ ያሉ ጥረቶች ተጠናክረው መቀጠላቸው በጣም የሚያስደስት ነው። ሌላው እንግዲህ ኒው ሁማኒቴሪያን የተባለው ቀውስ ባለባቸው አካባቢዎች ተንቀሳቅሶ መረጃዎችን የሚሰበስብ መገናኛ ብዙሃን ላይ የወጣን ዘገባ ዜናም ተመልክተናል። በተለይ ወደ ትግራይ ተጉዘው ትግራይ ውስጥ ያለው ሁኔታ በተመለከተ እንግዲህ ያቀረቡት ዘገባ ነው። ይሄኛው ኒው ሁማኒቴሪያን ምናልባትም ኢትዮጵያ ውስጥ ቀውሶች ባሉባቸው አካባቢዎች ምናልባት ይሄ ሁለተኛው ነው። በተለይ በአማራ ክልል ምንም ነገር መገናኛ ብዙሃንም እንዲገብተው ዘገባ ባልሰሩበት ወደዛ ገብቶ ዘገባ እየሰራ በአብዛኛው ፍሪላንስ ጋዜጠኞችን የሚጠቀም ነው። ባለፈው ሌላ ጋዜጠኛ ነበር ወደ አማራ ክልል በተለይ ጎጃም አካባቢ ሄዶ ዘገባ ሰርቶ ወጣው። አሁን ደግሞ መቀመጫውን አዲስ አበባ ያደረገ ዘጋቢ ነው። የአሁኑን ዘገባ የሰራው ምናልባት አዲስ አበባ መቀመጫ ያደረገው ዘጋቢ በሰራው ዘገባ ውስጥ ምናልባት የኢትዮጵያ መንግስት የኮሚኒኬሽን ጽህፈት ቤት የሚሆን ሌላ የሚመለከተው የመንግስት አካል በመረጃ ረገድ ምክንያቱም እዛ ሄደው በደንብ ሰፋ ያለ ዘገባ ሰዎችን ዶክተር ደብረጽዮንም ጭምር አነጋግሮ ነው የሰራውና ግን ኢትዮጵያ ውስጥ ባሉ ጉዳዮች ላይ አንዳንድ ክፍተቶች ዝም ብዬ በዘገባው ላይ ተመለከትኩኝ እና ብዙ ነገሮችን መረጃ በደንብ ሰብስቧል ጋዜጠኛው። ነገር ግን የሆነ ቦታ ላይ ውስንነት አለ። ምሳሌ ከተፈናቃዮች ጋር ተያይዞ ባለው ነገር ላይ ጠቅላይ ሚኒስትር አብይ ችግሩን ለመፍታት ህዝበ ውሳኔ ያስፈልጋል የሚል አቋም ያራምዳሉ። በቲፒኤልኤፍ ወገን ደግሞ ተፈናቃዮቹ እንዲመለሱ ቅድሚያ እዛ ላይ ያተኩረዋል የሚል ነገር ያነሳል። ስለዚህ እንግዲህ ክፍተቱና ልዩነቱ እዚህ ጋር ነው። ይህን ነገር የኢትዮጵያ መንግስት የሚመለከተው አካል ከተፈናቃዮቹ መመለስ ጋር በተያያዘ ለውጭ ጋዜጠኞችም ይሁን በተለያየ መንገድ ጉዳዩ ላይ የሚመለከታቸው አካላት ይህንን የማስረዳት ግዴታ አለበት። አሁን መንግስት ተፈናቃዮቹን በመመለስ ሂደት ላይ በዛ ዘገባ ላይ የመንግስት ኃላፊነቱን እንዳልተወጣ ወይ ደግሞ ተፈናቃዮቹ እንዳይመለሱ በማድረግ ረገድ ለምሳሌ አማራ ክልል ማለት ወልቃይት አካባቢ ያሉ ታጣቂዎችን ባለማስወጣት ምናምን የሚወቀስበት ሁኔታ ነው ያለው። ታጣቂዎቹ አሉ ወይ? በሌላም በኩል ደግሞ ተፈናቃዮቹ እንዳይመለሱ በማድረጉ ሂደት ውስጥ የማን ሚና ምንድን ነው የሚለውን ነገር በተለይ በዚህ መልኩ በግልጽ ለተለያየ መንገድ ምንድነው በጋዜጣዊ መግለጫም ይሁን በተለያየ መንገድ ለውጭ ጋዜጠኞችና ለሚመለከታቸው ማስረዳት ምን እየተካሄደ ነው የሚለውን ከመረዳት ባሻገር ችግሩ ማን ጋር ነው የሚለውን ነገር መገንዘቡም በተለያየ መንገድ እንደሚጠቅም ይታመናልና ምናልባት እዛ ላይ አንዳንድ የተነሱ ነገሮች አሉና ከዛ አንፃር ይሄንን ቢመለከቱት ጥሩ ነው ብዬ ነው የምለው። ምክንያቱም ክፍተቶች አሉ ጋዜጠኛው ጋር ተፈናቃዮቹ ባለመመለስ ተፈናቃዮቹ እንዳይመለሱ ማድረግ ረገድ መንግስት ሚናውን እንዳልተወጣ የሚጠቅስ ነገር ነው። ወይንም ተፈናቃዮቹ ባልተመለሱበት ሁኔታ ውስጥ ሪፈረንደም እንዲካሄድ እንደሚፈልግ ተደርጎ እየተቀመጠው ነገር አለና ይሄንን በተመለከተ ለጋዜጠኛው ወይ ደግሞ ለእሱ ብቻ ሳይሆን ሌሎችም የውጭ ጋዜጠኞች ትግራይ ውስጥም ስላለው በአጠቃላይ በኢትዮጵያ ውስጥ ባሉ ጉዳዮች ላይ ማብራሪያዎች መስጠቱ የሚጠቅም ይመስለኛል። እንደተባለውም ችግሩ የኢትዮጵያ መንግስት ጋርም ከሆነ የኢትዮጵያ መንግስት ችግሮቹን የራሱን መፍታትና የተፈናቃዮችን ጉዳይ እልባት መስጠት አለበት። ግን በተደጋጋሚ ባለፈውም ዶክተር አብርሃምን በሰጡት መግለጫ የኢትዮጵያ መንግስት ኮሚኒኬሽን ኃላፊው ዶክተር ለገሰ ቱሉም በሰጡት መግለጫ በተለያየ መንገድ የምንሰማው ይሄንን ነው። ተፈናቃዮቹን በተመለከተ እንዳይመለሱ በተለያየ መንገድ ጫና እያደረገ ያለው ቲፒኤልኤፍ ነው። እነሱ ከተናገሩትን ባሻገር ራሱ ዶክተር ደብረጽዮን አሁን በትግራይ ማህበረሰብ ዘንድ ትልቅ የሚያስወግዛቸው አንዱ ተግባር ተፈናቃዮቹ ከኛ መፈናቀል በላይ
የሚያሳስበን የህወሓት ህልውና ነው። መጀመሪያ ህወሓት መዳን አለባት እኛ ከመመለሳችን በፊት አሉን ብለው አደባባይ ወጥተው ዶክተር ደብረጽዮን ተናግረዋል። ይህን የውጭ ሰዎች የውጭ ጋዜጠኞች የሚያውቁት አይመስለኝም። ስለዚህ እንዲህ አይነቱ ነገር ኮምፓይል አድርጎ ምናምን መስጠት ነው ለሰዎቹ። ምን እንዴት አድርጎ በተፈናቃዮቹ ላይ የፖለቲካ ስራ እየተሰራባቸው እንደሆነ ማስረዳት በብዙ መልኩ ይጠቅማል። እነዚህን ሰዎች አግተው የራሳቸውን የፖለቲካ ፍላጎት ማስፈጸሚያ ለማድረግ እየተንቀሳቀሱ ነው። በሌላም በኩል ደግሞ በውጭ ከሚኖሩ የትግራይ ተወላጆች ጋር ዶክተር ደብረጽዮን ባደረጉት ውይይት ተፈናቃዮቹ ብቻቸውን መመለስ የለባቸውም፣ አስተዳደሩ አብሮ መመለስ አለበት በሚል መግለጫ ሰጥተዋል። እኚህ ሰውዬ በሌላ በኩል ደግሞ የፕሪቶሪያውን ስምምነት እቀበላለሁ ይላሉ። የፕሪቶሪያው ስምምነት ላይ የትግራይ መንግስት የሚባለው በኢትዮጵያ ብሔራዊ ምርጫ ቦርድ የተቋቋመውን መንግስት አፍርሶ ራሱ የምርጫ ኮሚሽን አቋቁሞ የተመረጠው መንግስት ህገወጥ መንግስት ነው። የኢትዮጵያን ህገ መንግስት የተከተለ መንግስት አይደለም። ስለዚህ ያ ፈርሷል በሚል ፕሪቶሪያ ላይ ራሳቸው ፈርሞ የወጡበት እንትን ነው። ዋናው አዲስ መቀሌ ላይ የሚቀመጠው ምክር ቤቱ ፈርሶ ሁሉንም አስተዳዳሪዎቹ ፈርሰው የወልቃይት አስተዳዳሪ ብቻውን ሊመለስ የሚችልበት ምን ምድራዊ ምክንያት አለ? ስለዚህ እንዴት አድርገው ተፈናቃዮቹን በመያዣነት እንደያዟቸው ነው። ተፈናቃዮቹ ሄደው ቤታቸው ከገቡ መደበኛ ህይወታቸው መኖር ከጀመሩ እነ ዶክተር ደብረጽዮን ማን ትዝ ይለዋል? ዛሬ በዚህም በዚያም የሚጮኩት ያለው ድምፅ የተፈናቃዮቹ ጉዳይ ነው። ስለዚህ ተፈናቃዮቹ በመያዣነት ተይዟል። 4 ዓመታት በቁር ሐሩር በድንኳኑ ስቃያቸውን እያዩ ነው። እና ይህን በተመለከተ ችግሩን ማን ፈጠረው የሚለውን ነገር ኢትዮጵያን ብቻ ሳይሆኑ የውጭውን ሰው ባወቀው በተረዳው ቁጥር በዛ ረገድ ግፊትና ጫና ለማድረግ ያላቸው እድል ሰፊ ነው። እንኳን ለተፈናቃዮቹ አሁን ትግራይ ውስጥ ባለው ህግና ስርዓት በተለያየ መንገድ ቢሮክራሲው በመዳከሙ አሁን ከዚህ ከሁማኒታሪያን ዘገባ ላይ የቻታም ሃውስ ተመራማሪ ሪሰርቸር አቤል አባተ እዛ ላይ ጠቅሳሉ። ጊዜያዊ እንትኑ ቢሮክራሲው በመዳከሙ ወይ ደግሞ እንትን እያለ የሚሄዱ ቢሮክራሲው ሌላ ተግባራትን ለመወጣት ለስደተኞች ለተፈናቃዮች ሰብአዊ እርዳታ ለማቅረብ ሕክምና፣ ጤና፣ ትምህርት እነዚህ ሌሎች ላይ ሁሉ ጫና እየፈጠረ ነው። ስለዚህ መንግስትም ፌደራሉ መንግስትም የክልሉ መንግስትም ሙሉ ትኩረታቸውና ጊዜያቸውን የህብረተሰቡን ደህንነትና የዕለት ተዕለት ህይወቱን በተሟላ መንገድ እንዲቀጥሉ ለማድረግ ይሄ በተመያዣነት የተያዘው ተፈናቃይ እሱ ተለቆ በሌላም በኩል አስፈላጊ የፕሪቶሪያ ስምምነት ነጥቦችን ተግባራዊ አድርጎ ወደዛ ለመሄድ እንዴት እንዳልተቻለ እሱ ራሱ አስገራሚ ነው። ምናልባት እንግዲህ ዘጋቢ ወደ መቀሌ ተጉዞ ካነጋገራቸው ሰዎች አንዱ ዶክተር ደብረጽዮንን ነው። ዶክተር ደብረጽዮን ብዙ ጊዜ የሚናገሩትን ነገር ያው እሱ መሰረት አድርጎ አንዳንድ ሰዎች አያልቅበት ይሏቸዋል። ምክንያቱም ተፈናቃዮቹ ከኛ በላይ የህወሓት ጉዳይ ያሳስበናል አሉኝ የሚል እንደገና ደግሞ የተፈናቃዮቹ ከአስተዳደሩ ጋር መመለስ አለባቸው እንዲህ በጣም የሚገርም ነገር ብዙ ጊዜ ስለሚያነሱ የሆነ ቦታ ላይ አያልቅበት ሲሏቸው የሚናገሩት ነገር አያጡም ማለት በጤነኛ አእምሮ ለሚሰማ ሰው በጣም ትዝብት ውስጥ የሚከት ግን ዝም ብሎ የመጣለትን የሚናገር አይነት ሰው መሆናቸውን የሚጠቁም ነገር። አሁን እንግዲህ መቀሌ ላይ በጣም ከፍተኛ ጥበቃ ከሚደረገው ቢሮአቸው ሆነው በሰጡት መግለጫ ላይ በውስጣቸው ባለ ሽኩቻ ላይ ትኩረት አድርገዋል። በዛ ሽኩቻ ላይ በመጀመሪያ የገረመኝ ነገር እነ አቶ ጌታቸው ረዳ እነ ጀነራል ጻድቃን ወደ ፕሪቶሪያ ሲሄዱ የተነገራቸው ጦርነቱን ማስቆም ብቻ ነው። ከዛ ውጭ የሆነ ነገር ከዛ የበለጠም ከዛ ያነሰው ነገር አድርጓል ተባሉ። እነሱ ግን በፌደራል መንግስት ተጽዕኖ ስር ወድቀው የፌደራል መንግስቱ የሚፈልገውን ሁሉ አድርገው ተመለሱ። መሳሪያ በአጭር ጊዜ ውስጥ እንዲፈታ፣ የትግራይ አስተዳደር እንዲፈርስ፣ የትግራይ ቦታዎችን አወዛጋቢ ተብሎ እንዲጠቀስ ይህን አድርገው ተመለሱ
በዚህም የተነሳ በተመለሱበት ወቅት ተደራድራችሁ ሳይሆን መመሪያ ተቀብላችሁ ነው የመጣችሁት ብለን ነግረናቸዋል ብለዋል። ያኔ ስምምነቱ በተፈረመበት ወቅት ተደራድራችሁ ሳይሆን መመሪያ ተቀብላችሁ መጣችሁ ተብሎ ሲገለጽ አልሰማንም። ይልቁንም የስምምነቱ ባለቤት ህወሓት ስለሆነ በአንዳንድ ጉዳይ ላይ ወሳኙ እኛ ነን ከፈረሙት ሰዎች በላይ የሚል እነ ዶክተር ደብረጽዮን አደባባይ ወጥተው ሲገልጹ የነበረውን ነገር የምናስታውሰው ነው። ከምንም በላይ ግን መቀሌ ተከቦ ሌላ የትግራይ ቦታ ሙሉ ሙሉ በኢትዮጵያ መከላከያ ሰራዊት እና በሌሎች ኃይሎች እጅ ኤርትራም ነበረች ባለበት ሁኔታ ውስጥ መቀሌ ተከቧል። ከብዙ ቦታ ተገፍተው በጨረሻ ላይ መቀሌ ነው የነበሩት። እዛ ከደረሱ በኋላ ሄዱና ተኩስ እንዲቆም ተስማምታችሁ ነው። ሌላኛው ወገን ተኩስ እንዲቆም እንዴት አድርጎ ነው ማሰብ፣ ማገናዘብ፣ መመርመር የሚችል ሰው መቀሌ ላይ እንዲህ አስጠግቶ ወይ ደግሞ ግድግዳ አስደግፎ እጅ እግሩን የፍጥኝ የታሰረን ቡድን ተኩስ አቁምና ከዛ በኋላ እንደገና ህይወት ዘርተ ተንቀሳቀስ ብሎ ስምምነት ይፈርምልኛል ብሎ የሚያስባለ? በዛ አስገዳጅ ሁኔታ ውስጥ ሌላ ምን ምርጫ ነበር? ይልቁንም መንግስቱ ምናልባት ወይ ደግሞ ገፍቶ ቢገባ ኖሮ በህብረተሰቡ ግጭቱ በነዋሪው ላይ የሚያደርሰው ጉዳት ይኖራል። ከዛ በኋላ ደግሞ የተወሰኑ ሰዎች ሊሸፍቱ ይችላሉ። ነገር ግን ዛሬ ምንድነው ወደ ኦፊስ ላይ ምናምን ቁጭ ብሎ አዲስ አበባ መቀሌ እየተመላለሱ የሚያደርጉትን ነገር ማድረግ አይችሉም ነበር። ያ ስምምነት ህይወታቸውንም አትርፏቸዋል። ምንም የሚያጠራጥር ነገር አይደለም። ከዛ ውጭ ምን ምርጫ አስነበራቸው? ይልቅንም ይሄ ራሱ ስምምነት እኮ ጉድለት አለበት በሚል ነው እኮ በኢትዮጵያ መንግስትና በኤርትራ መካከል እኮ አንዱ የቅራኔ ምንጭ። አንዳንድ የፋኖ ትግል የሚደግፉ ሰዎች ለግጭቱ በምክንያትነት እኮ የሚጠቅሱት ይሄንን ነው። ነገር ግን የፋኖ ትግል ምክንያት ይሄ አይደለም። የፋኖ ትግል ከምር የሆነ ምናምን የፕሮፓጋንዳው ሰለባ ምናምን የሆነ ምናምን ሰው ይኖራል። ግን የፋኖ ትግል ከመነሻው መንግስት በምንድነው በኃይል ያልመጣ መንግስት ስለሆነ በፉጨት ይፈርሳል ብለው ሲያፏጩ የነበሩ ሰዎች ናቸው መጀመሪያ ላይ። ከዛ በኋላ በፉጨት እንደማይፈርስ ሲያውቁ ተከበናል እንዘጋጅ ሲሉ የነበሩ ሰዎች ናቸው። ያው የሸኔም የፋኖም ተመሳሳይ ነገር ነው። የስልጣን ጥያቄ ነው። የአማራ ህዝብ ስቃይ፣ የአማራ ህዝብ ጉስቁልና፣ የኦሮሞ ህዝብ ጥያቄ፣ የኦሮሞ ህዝብ ስቃይ፣ የኦሮሞ ህዝብ ጉስቁልና ቢሆን ኖሮ ያንን እንታገልለታለን የሚሉትን ህዝብ የምድር ሲኦል ውስጥ አይከቶትም ነበር። ያውም ይሄ ነው የሚባል የተጨበጠ እንኳን ለሌላው ራሳቸው ማስረዳት የሚችሉ ጥያቄ በሌለበት ሁኔታ ውስጥ ሁሉ መከራና ስቃይ ውስጥ እንትን የተገባው። ስለዚህ የወልቃይት ጋር የነበረው ወይ ደግሞ የፕሪቶሪያ ስምምነት ጋር ተያይዞ ነው በሚል የሚነሳው ነገር ብዙ ሚዛን ክብደት የሚሰጠው ነገር አይደለም እና ፕሪቶሪያ የሄዱ ሰዎች የኢትዮጵያ መንግስት ከዚህ ያነሰ ነገር ለምን ብሎ ይቀበላል? ተጠያቂነት እንደውም አልተረጋገጠም። እሱ በሽግግር ፍትህ በምናምን የሚባል ነገር ተነስቷል። እሱ የዛን ጊዜ እንትን ይላል። ከምንም በላይ እኔ በግሌ ከመጀመሪያው ጀምሮ የፕሪቶሪያን ስምምነት ከምር ነው የምደግፈው። የጠመንጃ ላንቃን አዘግቷል፣ ሰላምን አረጋግጧል። ግን በዛው ፕሪቶሪያ ስምምነት ላይ በተቀመጠው መሰረት በተጠቀሰው የጊዜ ገደብ ውስጥ መሳሪያቸውን አለመፍታታቸው ደግሞ ሁከትና ግርግር እየፈጠሩ በህገ ወጥ መንገድ ወርቅ እየዘረፉ ምን እያሉ ትግራይ እንደገና ሰላም እንዲነሱ እድል ሰጥቷል። ነገር ግን ደግሞ ዲዲአር የሚለውን ፕሮግራም በተመለከተ ዲስአርማመንቱ ብቻ ሳይሆን ዲሞቢላይዜሽኑ ላይ የገንዘብ ድጋፍ አስፈላጊነት እሱ አብሮ ተያይዞ መምጣቱ ያስከተላቸው ነገሮች መሆናቸውን እንግዲህ ባለፈው ፊልድ ማርሻል ብርሃኑ ጁላም ሲያነሱ ሰምተናል። እና ዶክተር ደብረጽዮን አስገራሚ ሰው ናቸው።
ተከበ እጅ እግርህን በፊጥኝ ታስረ እጅና እግሬን ፈታኝና ከዛ በኋላ ተዘጋጅቼ እንደገና ልተኩስብህ ስትለው የኢትዮጵያ መንግስት ይጠብቃል? እንዴት ነው ከሪያሊቲው ጋር ሰው ተቀራኒ ውስጥ የሚገባው? ማንም ጤነኛ አእምሮ ያለው ሰው በዛን ወቅት ከዚህ ውጭ ምርጫ ነበር ለቲፒኤልኤፍ? እዛው ላይ ዘጋው ላይም የሚገልጹ ሰው አሉ። በቃ አማራጭ አልነበረም የሚል ነው። ግን አማራጭ የለም የሚለው ብቻ ሳይሆን አቶ ጌታቸው እኮ የተናገሩት ነገር አለ በአደባባይ የዛን ጊዜ። ምክንያቱም እስኪፈርሙ ድረስ ግጭት ጦርነቱ እየቀጠለ ነበር። በቃ ወደ ጫካ ወደ በረሃ ልንወርድ ስለሆነ እባካችሁ ቶሎ ፈርሙ እያሉ ግፊት ሲያደርጉ የነበሩት ዶክተር ደብረጽዮን ናቸው ብሎ ተናግረዋል። አሁን ያ ነገር ካለፈ በኋላ በእንደዛ መልክ መፈረም አልነበረበትም። ምንድነው ተደራድረው ሳይሆን መመሪያ ተቀብለው ነው የመጡት ምናምን የሚለው ነገር አሁንም አጋጣሚና እድል ከተገኘ ለመተኮስ ተመልሶ ሌላ ግጭትና ቀውስ ውስጥ ገብቶ ትግራይንም ከቻሉ ሌላውንም መከራው ስለማቆየት ያላቸው ምኞትና ፍላጎት የሚያሳይ ነገር ነው። ስለዚህ ምኞታቸው ፍላጎታቸው ለኢትዮጵያ መንግስትም የሚሰውርበት አይመስለኝም። ያው በሌላ በኩል በነሱ ቁጥጥር ስር ያሉ ዓለምንም ኢትዮጵያንም በወጉ መገንዘብ ይሳናቸዋል፣ ብዙ ነገርን አይረዱም የሚባሉ የቲፒኤልኤፍ አንዳንድ የጦር አዛዦችም ያው ከነሱ ጋር ዘውትር እንትን እያሉ ነው። ስለዚህ ከነዚህ ሰዎችም ጋር ከና ዶክተር ደብረጽዮንም ጋር ተያይዞ ያሉ አሁንም ለአካባቢው ሰላም ጠንቅ የሚሆኑ አካላትን በተመለከተ እንግዲህ ነገሮችን ያው የኢትዮጵያ መንግስት እና የሚመለከታቸው የፕሪቶሪያ ስምምነት አካላት ጉዳዩን በቅርበት እንደሚከታተሉት ይታመናል። ሌላው እንግዲህ ቀደም ሲልም አንስቼዋለሁ የፕሪቶሪያ ስምምነት ከሳይት ጋር በተያያዘ አወዛጋቢ ቦታዎች የሚል ነገር እሱን ነው እንግዲህ እሳቸው ደጋግመው የሚጠቅሱት። ያው ለተፈናቃዮቹም እገታ ምክንያት የሚሆነው የአወዛጋቢ የሚባሉ ቦታዎችን በተመለከተ የፕሪቶሪያው ስምምነት ይከበር እያሉ በተደጋጋሚ ይጠይቃሉ እና ብዙ ጊዜ የአጋጣሚውም አንዳንዶች አንስተናል። የፕሪቶሪያ ስምምነት ላይ በእንደዛ መልክ የተቀመጠ ነገር አለ ወይ? ወይንስ የፕሪቶሪያ ስምምነት እንደ ውጫሌ ውል በእንግሊዝኛ በአማርኛ እና በትግርኛ ምናምን ሌላ አይነት ትርጉም አለው? የሚታወቁ በአደባባይ ያለው የእንግሊዝኛ እንትን ብቻ ነው። አወዛጋቢ ቦታዎች በህገ መንግስቱ መሰረት ምላሽ ያገኛሉ። ወልቃይት የለም፣ ራያ የለም፣ ጠለምት የለም፣ ምናምን የለም። ግን የቲፒኤልኤፍ ሰዎች ይሄ ተቃዋሚው የሚባለውም ጭምር የፕሪቶሪያ ስምምነት ይከበር ይላል። የፕሪቶሪያ ስምምነት ላይ የትኛው አንቀጽ ላይ ነው አንተ በምትለው መንገድ የሚል ነገር ያለው? ፕሪቶሪያንም ተው ሌላውንም ተው፣ ኢትዮጵያን ናቸው። ወደ ሰፈራቸው፣ ወደ መንደራቸው፣ ወደ ቀያቸው፣ ወደ ቤታቸው መመለስ አለባቸው የሚለውን ማንም ኢትዮጵያዊ የሚደግፈው የሚታገልለትም ጉዳይ ነው። ምክንያቱም የኢትዮጵያን መብት ነውና ወደ ቤታቸው መመለስ አለባቸው። እዛ ያሉ ወንድሞቻቸውም አትመለሱብንም ሲሉ አልሰማንም። እንዴት ይመለሱ በሚለው ነገር ላይ የኢትዮጵያ ፌደራል መንግስት፣ የአማራ ክልል፣ የትግራይ ክልል መንግስት እንዲሁም የኢትዮጵያ ሀገር መከላከያ ሰራዊት በጋራ መክረው ተነጋግረው አፈጻጸሙን በተመለከተ በዝርዝር ያስቀመጡት ነገር ነበር። በዛ ጉዞ ተጀምሮ ነበር። ራያ ላይ ተጀመረ፣ ጠለምት ላይ ሄደ፣ ወልቃይት ጋር ከሄደ የተወልቃይቶቹ ከተመለሱ ከዛ በኋላ የሚያስጮህበት አጀንዳ ስለማይኖር የወልቃይት ተፈናቃዮች ተይዘዋል እና እነዚህም ቦታዎች በተመለከተ በፕሪቶሪያው ስምምነት ላይ ወደዚህ ሂድ ወደዚያ ሂድ የዚህ ነው ወይም የዛ ነው የሚል ነገር የለበትም። ባለፈው የቀድሞው የናይጄሪያ ፕሬዝዳንት እና የዚህ የፕሪቶሪያው ስምምነትን ንግግር የመሩት ዋናው ሊቀመንበሩ ኦባሳንጆ ኦሉሴጉን ኦባሳንጆ በህገ መንግስቱ መሰረት ምላሽ ያገኝ የሚል በአዲስ አበባው የመገምገሚያ መድረክ ላይ በመናገራቸው ቲፒኤልኤፍ ሰፈር በተለያው የአክራሪው
ዘመቻ ከፍቶባቸዋል። ያው የድሮ አገልጋዮቻቸው ጭምር ማለት የቲፒኤልኤፍ የድሮ አገልጋዮች ጭምር ዛሬም እያገለገሉ ያሉ በህገ መንግስቱ መሰረት አወዛጋቢ ቦታዎቹ ምላሽ ያገኛሉ የሚል ነው። የፕሪቶሪያ ስምምነት ላይ የትግራይ ድንበር የትግራይ ግዛት የሚል ነገር በመሰረቱ ሊነሳም አይችልም። ስለ ሁለት ሀገር እኮ አይደለም ፕሪቶሪያ ላይ ሰዎች የተፈራረሙት፣ በአንድ ሀገር ጉዳይ ነው። በአንድ ሀገር ጉዳይ ውስጥ ስልጣን ላይ ያለ መንግስት የክልሎቹን ሊያሰፋም ሊያጠብም የፈለገው መንገድ ሊያደርግ ይችላል። ማን ይከለክለዋል? እነሱ መንግስት ሆነው አይደል ያን ያደረጉት? ደርግ ያሰመረው ለምን እነሱ እንትን ያሉት? እኛ ያሰመርነው የእግዚአብሔር ቃል ነው ወይ በቅዱስ ቁርአን የተጠቀሰ ነው ምናምን ነው። ቲፒኤልኤፍ ሲመጣ የነበረ ድንበር አይደለም። አሁን ወልቃይት ጎንደር ነው፣ ራያ ወሎ ነው። እስከ ግንቦት 1983 ብቻ ሳይሆን የመጀመሪያውን የሽግግር መንግስቱን እስካቋቋሙበት ሐምሌ 1983 ድረስ በዛ መልክ ነው የቀጠለው። ከዛ በኋላ ቁጥር ሰጡት። ኢትዮጵያን በቁጥር ከፋፈሉ። ስም ሲሰጠውና ቁጥር ሲኖር ልዩነት አለው። ቁጥር ሲሆን የዚህ ወይም የዛ ሰፈር ነው አይባልም። ክልል አንዳሉና ይህንን ያከለሉትን ሰፈር ክልል አንዳሉት። ከዛ በኋላ ያም ሆኖ የወልቃይት ሰዎች ያኔ ጭምር ያኔ በ1980ዎቹ አጋማሽ እስከ መጨረሻ ድረስ እስከ 80ዎቹ መጨረሻ ኢትዮጵያ ውስጥ የሚታተሙ ጋዜጦችና መጽሔቶችን ወመዘክር ሄዶ ሰዎች ይገምግሟቸው የነበረውን ጩኸት የነበረውን ሁኔታ ያው ጉልበት ከሌለ ምንም ማየት ኢዝ ራይት የሚሉት ነገር ጉልበት ያላቸው ሰዎች የፈቀዱትን አይፈለጉትን ያደርጋሉ። ያንተ ድምፅ አይሰማም። ጮሁ፣ አለቀሱ፣ አነቡ፣ አዘኑ። በዓለም ላይ በየትኛውም የዓለም ጫፍ ተሰደው ቢገኘው የኢትዮጵያዊን በመቶኛ ብናወጣ ከቁጥር አንጻር በዓለም ላይ እንደ ወልቃይት የተሰደደ የለም። ስለዚህ የነዛንም ህመም ጭምር አንዳንዴ መስማትና የነሱንም ስቃይ መረዳት ያስፈልጋል። እነዛ ስለተሰቃዩ ደግሞ በተራው ሌላ ይሰቃይ የሚልም ካለ ሌላው ደግሞ በሽታ ነው። ያሰቃየው ዜጎችን ያፈናቀለውና ያሰደደው ዛሬም የስልጣን ውጭ ህይወት የለ ቢመስል ማይመስለው ዛሬም የትግራይን ህዝብ አግቶ የሚገኘው ቲፒኤልኤፍ የሚባለው በተለይም አክራሪ ቡድን ነው። ስለዚህ አወዛጋቢ የሚባለውን ቦታዎች በተመለከተ አንደኛ ያሰመረው ቲፒኤልኤፍ ነው። ሁለተኛ ስልጣን ላይ ያለ መንግስት ግዛቱን ሊያሰፋም ሊያጠብም እንዳያደርግ የሚከለክለው ነገር የለም። ህገ መንግስት የሚባል መከራከሪያ ቢመጣ ህገ መንግስቱን እንደገና ህገ መንግስት መጻፍም እንዳይጽፍ የሚከለክለው ምንም ኃይል የለም። ይልቁንም ፖለቲካው በተቃኘበት መንገድ ህብረተሰቡን ማረጋጋትም ስለሚያስፈልግ ነገሮችን በጥበብና በትዕግስት መያዝም ስለሚያስፈልግ ካልሆነ በስተቀር ክልሎቹ እንደገና አፍርሶ ክልል እንደገና ማስመር ማን ይከለክለዋል? ቢፈልግ 4 ክልል ቢያደርገው ቢፈልግ ወደ ንጉሱ 13 በኋላ ወደ 14ቱ ማን ይከለክለዋል? ተቀባይነት የማይኖረው ተቃውሞ የሚቀርብበት ሰዎች ራሳቸውን ማስተዳደራቸውን በቋንቋቸው መጠቀማቸውን ባህላቸውን ልማዳቸውን ማበልጸጋቸውን በተመለከተ የታዩ እርምጃዎችን እሱን ልቀንስ እሱን ልቆም እሱ ላይ ተጽዕኖ ላድርግ ካለ ያ ተቀባይነት የማይኖረው ብቻ ሳይሆን ሀገርን አደጋ ላይ የሚጥል ነው። ከዛ ውጭ ሰዎች በራሳቸው ቋንቋ እስከተጠቀሙ ራሳቸውን እስካስተዳደሩ ለአስተዳደር አመቺ በሆነ መንገድ ኢትዮጵያ እንደገና ማዋቀር ማን ይከለክለዋል? ህወሓት አዲስ አበባን ሲቆጣጠር ያገኘው የተሰጠው ስልጣንና ወይ ደግሞ ለራሱ የተጎናጸፈው ስልጣንና አሁን ስልጣን ላይ ያለው መንግስት ያለው ስልጣን ምንድነው ልዩነታቸው? የንጉሱ መንግስት
13 ምናምን ክልሎች ክፍለ ሀገሮች ወይ ደግሞ ጠቅላይ ግዛት በዛን ጊዜ በኋላ ባሌና ሐረርጌን ሲባል ወደ 14 ደርግ መጣና ያን 14 ኪፕ አድርጎ ቆየ። መጨረሻ ላይ ደግሞ ወደ 25 አስተዳደር አካባቢዎችና 5 ራስ ገዞች በሚል ህወሓት ሲመጣ ኢትዮጵያ 30 የአስተዳደር አካባቢዎችና 5 ራስ ገዞች በአጠቃላይ የነበረች አጠቃላይ 30 አስተዳደር አካባቢዎች 5 ራስ ገዝ 5 ራስ ገዝ 25 አስተዳደር አካባቢዎች ነበራት። የደርግን ንጉሱን ደርግ ለወጠው። የንጉሱን ራሳቸው ንጉሱ መጀመሪያ ለወጡት። ከዛ በኋላ የንጉሱን ደርግ ለወጠው። ህወሓት ስልጣን ሲይዝ ደግሞ እሱም በራሱ መንገድ አሰመረ። ተከታታዮቹ የመጡት መንግስታት ያደረጉትን ነገር ይሄኛው መንግስት የማያደርግበት እነሱ በተለይ ያገኙት ይሄ በተለይ ያጣው ነገር አለ። ይልቁንም ህገ መንግስትም ምንም ነገር እንደቀደሞቹ ከምንጽፍ ዘላቂ የሆነ ነገር እናድርግ የሚል ነገር በአደባባይ ተንግሮ የምክክር ኮሚሽን ተጀምሯል። ስለዚህ አጠቃላይ ካከላለንም ከምንም ጋር ተያይዞ ያሉ ነገሮች እዛ ላይ በዘላቂነት መፍትሄ ያገኛሉ ተብሎ ይተመናል። ኢትዮጵያን በጋራ መክረው ተስማምተው እንትን የሚያደርጉት ነገር ማለት ነው እና ወልቃይት፣ ራያ፣ ጠለምት ነው የሚባሉ ቦታዎች ማንም ጤነኛ ሰው መጠየቅ ያለበት ስደተኛ ካምፕ የሚንገላቱ ኢትዮጵያውያን ወደ ቤታቸው መመለሳቸውን ነው። ወደ ቤታቸው ከተመለሱም በኋላ ደግሞ ለረጅም ጊዜያት በዚህ በትግርኛ ቋንቋ ላይ የትምህርትም የስራም ቋንቋ ምናምን ሆኖ ስለቆየ ደግሞ ከዛ ጋር ተያይዞ የሚፈጠሩ ክፍተቶች ስለሚኖሩ ትምህርት ቤቶችን በአማርኛም በትግርኛም እንደዚህ ማድረግ አስተዳደሩንም በእንደዚሁ መልኩ ማዋቀር ምን ችግር አለበት? ኢትዮጵያ አዲስ አይደለች። ምናልባት ከውጭ ከምናምን ሀገር ምንም ካለው ሁኔታ አንጻር ያንን ተነጋግሮ ልባት እስኪያገኝ ድረስ በሆነ ነገር መሄድ ነው። ፌደራል ስቴት ያላቸው ሀገሮች አንዳንዶቹ ከአንድ በላይ ቋንቋ ይጠቀማሉ። አንድ ቋንቋ የሚናገር ደግሞ እንዳለ ተሰብስቦ አንድ ቦታ ሳይታጨቅ 4-5 አንድ ቋንቋ የሚናገሩ 17 አንድ ቋንቋ የሚናገሩ ጀርመንኛ ደግሞ ወደ ስዊዘርላንድ ሄደን እንትን ማለት እንችላለን። ስለዚህ ተፈናቃዮቹን በተመለከተ በቲፒኤልኤፍ በተለያየ መንገድ ቢደግፉ ሰዎችን ነገሮችን ከዚህ አንጻር ጭምር ማየት አለባቸው በንጹህ ሕሊና። ሁለተኛ የፕሪቶሪያ ስምምነት ላይ ያ ቦታ አልተጠቀሰም። ሶስተኛ አወዛጋቢ ቦታ ተብሎ የተረሳን ነገር እልባት እስኪያገኝ ድረስ መፍትሄው ሌላው ምንድን ነው? ነዋሪው ወደ ቤቱ ተመልሶ ወደ ሰፈሩ ወደ ቀበሌው ገብቶ የጋራ አስተዳደር መስርቶ እዛው ካሉትን በግልጽ የተቀመጠ ነገር አለ። 1 2 3 ብሎ የተዘረዘሩ ነገሮች አሉ። እዛ ያሉት ካልተፈናቀሉትና የተፈናቀሉት በጋራ ተሰባስበው የጋራ አስተዳደር ይመሰርታሉ። ያ የጋራ አስተዳደር በቆይታ 1-2 ዓመት አብረው እየኖሩ ሲሉ ነገሮች ይለሰልሳሉ። ከዛ በኋላ ወደ ህዝባዊ ውሳኔ ይካሄዳል ተባለ። ይሄ ምን ክፋት አለበት? ምን ኖር አለበት? የሆነ ቲፒኤልኤፍ ያደረገው ነገር መነካት የለበትም የሚል በየትኛው መመዘኛና በምን መስፈርት ነው ተቀባይነት ሊኖረው የሚችለው? በቅንነት ይህንን የሚያነሱ አንዳንድ ሰዎች የትግራይ ሰዎች ዝም ብለው ዩቲዩብ ላይ ገብተው ላለፉት በቲፒኤልኤፍ ዘመን የወልቃይት፣ የራያ፣ የላማ፣ የጠለምት ሰዎች በተለያየ ቦታ የሰጡትን ቃለ ምልልስ እንትን በሉ ደም ሲያነቡ አስታውሳለሁ። ራሴም ፐርዝ የምትባል የአውስትራሊያ ከተማ ውስጥ ሄጄ እንዲሁ የአንድ ከተለያየ እንደ አካባቢ ሰዎችን አነጋግሬ የደረሰባቸውን በቤተሰቦቻቸው፣ በልጆቻቸው፣ በአባቶቻቸው ምናምን ኦንላይንም አለ። ስለዚህ ያንን በደል ያንን ስቃይ በህብረተሰቡ ላይ ያደረሰው ቲፒኤልኤፍ የሚባል ኋላ ቀር የኢትዮጵያን መከራ የትግራይም ፈተና የሆነ ቡድን ያደረሰው ነው እንጂ ከነዋሪዎቹ ጋር ከሌላው ማህበረሰብ ጋር የሚገናኝ ነገር አይደለም። ይልቅም እንዲህ አይነት ኃይልን የትግራይ ህዝብ በተገላገለ ቁጥር
ወንድማማችነቱ የበለጠ የሚጠነክርበት እንዲህ አይነቱን ኃይል ውስጥ ህይወት ያላቸው ትናንትን ማረም ትናንት ትክክል አይደለም የሚሉ ሰዎች ደግሞ መጡ ቁጥር የበለጠ ነገሮች የማለስለስ ዕድላቸው ሰፊ ነው። ስለዚህ ከወልቃይት ከራያ ከምናምን ጋር ተያይዞ ያለውን ነገር በፕሪቶሪያ ስምምነት መሰረት አወዛጋቢ ተብሎ ተቀምጧል። 1 2 3 እንዴት ይፈታ በሚለው ነገር እዛ ላይ የተቀመጡ ነገሮች ያንማ ምንድነው የኢትዮጵያ ውስጥ ጉዳይ ስለሆነ በህገ መንግስቱ ፍቱት ነው የተባለው። ኢትዮጵያን ደግሞ የሚመለከታቸው የሚወዛገቡት የአማራና የትግራይ ክልል ጉዳዩ ደግሞ የሚመለከተው የፌደራል መንግስት የጸጥታ ኃላፊነትን በተመለከተ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ምክንያቱም የአማራ ክልልም የትግራይ ክልልም ታጣቂዎች በሌሉበት ሁኔታ ውስጥ ጸጥታውን እሱ ነው የሚያስከብረው። ሰዎቹ ሲመለሱ መስፈርት ይቀመጥ ወይ አይቀመጥ የሚል ነገር መጥቶም ወንጀለኛ ነው አይደለም የሚለውን መወሰን የሚችለው መንግስት ነው። ስለዚህ ወንጀለኛ ከሆነ መንግስት ተከታትሎ ይጠይቋል። ስለዚህ ማንም ሰው የታጠቀም ያልታጠቀም መመለስ ይችላል፣ ከነ መሳሪያው መመለስ ይችላል። ከዚህ በላይ ምንድነው እንግዲህ መደረግ ያለበት? ግን ሚሊሻ መሆን አይችልም። በዘር ምናምን እንትን ውስጥ የተቃኘ ሚሊሻ እዛ ያለን አማራ ተወላጅ እንደ ጠላት ነው የሚያው። በዘር የተቃኘ አማራም ተወላጅ የትግራይ ተወላጅም በዛ እንደ ጠላት ነው የሚያው። ስለዚህ ከሁለቱም ውጭ ሆነ ሲቆዩ ወልቃይትነታቸው የበለጠ ጎልቶ ወጣል። ጥያቄ ውስጥ የማይገባ ነገር ነው። ሁለቱም ቋንቋ ይናገራሉ። አልፎ አልፎ እንደውም ወደ ከሱዳኑ ጋር በመዋሰናቸው አረብኛም ይናገራሉ እንደምንሰማው። ይህንን ደግሞ እዛ ሂደቱ ያለው ሰዎች የሚናገሩት ነገር ነው። ስለዚህ ከዚህ ከተፈናቃዮች ጋር ተያይዞ ያለው ነገር ሁሌ ዶክተር ደብረጽዮን ለተፈናቃዮቹን ማገቻ ለማድረግ የሚጠቀሙበት ነገር ነውና ይህንን ትግራይ ውስጥም የተለያዩ በተለይ አሁን አንዳንድ ጉዳዩ በተለያየ መንገድ የሚያነሱ ወገኖችም ለህብረተሰቡ ስቃይ ለህብረተሰቡ መከራ መቀጠልም አስተዋጽኦ አድርጓልና የተፈናቃዮችን ጉዳይ እልባት በሚሰጥበት ጉዳይ ላይ ሌላ አማራጭ አለ ወይ? የኢትዮጵያ መንግስት የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የትግራይ መንግስት አይደለም። የኢትዮጵያ መንግስት የአማራ መንግስት አይደለም፣ ወይ የኦሮሞ የምናምን አይደለም። የሁሉም መንግስት ነው። ስለዚህ ከሁሉም አቅጣጫ የመጡ ነገሮችን በእኩልነት የማስተናገድ መብት ግዴታ አለበት። ከዚህ ውጭ ምርጫ እኔ ኢትዮጵያ መንግስት ብሆን ወይ ደግሞ እኔ እዛኛው አካል ብሆን የሚል ነገር ለሰው ልጅ በቀን ልቦና ይሄን ማየት አለበት። ወደዛ ቢከለል ምንድነው የሚጠቅመው ለትግራይ ህዝብ? አክሱም ላለው አድዋ ላለው መቀሌ ላለው ህዝብ ምንድነው የሚጠቅመው? ወደ አሁን ባለበት በልዩ ሁኔታ ውስጥ ቢቀመጥ ምንድነው የሚጎዳው? ከፖለቲከኞች አንጻር ያለውን ነገር እናውቃለን። ከቦታው ጋር ተያይዞ የሚፈልጉት ነገር ያለበት በአንድ በኩል ታላቋ ሪፐብሊክ ትግራይ ሪፐብሊክ የሚል ቅዠቱን ለመፈጸም ወደ ሶስተኛ ሀገር መውጫ አገኛለሁ ብሎ ስለሚያስብ ከመጀመሪያውን ቦታ የተያዘው በዛ ስሜት እንደሆነ ደግሞ መስራቾቹ ጭምር በአደባባይ ተናግረዋል። ስለዚህ ከተፈናቃዮቹ ጋር ያለውን ነገር እዚህ ላይ እንግዲህ በደንብ መረዳቱ ለሁሉም የሚጠቅም ይመስለኛል። ቀደም ሲል እንዳልኩት ደግሞ ስለ ተፈናቃዮቹ መመለስ ማን አግቶ እንደያዛቸውን ደግሞ በተለያየ መንገድ ዓለም አቀፍ መገናኛ ብዙሃን የሚሰሩ ሰዎችን ቢያውቁት በተለያየ መንገድ ደግሞ ህብረተሰቡን ቢረዳው ስለሚያግዝ መንግስት በዚህ በኩል ያሉ ክፍተቶችን ቢሞላ ተገቢ ነው ብዬ አምናለሁ። እንደውም የገረመኝ እዚህ ላይ የኒው ሁማኒቴሪያኑ ዘጋቢ ዝም ብሎ ፖለቲካውን ገምግሞ የሚረዳውን ነገር የቲፒኤልኤፍ ሰዎች እንዴት አይረዱትም የሚል ነገርን ፈጠረብኝ። ምንድነው የሚለው? በአንድ በኩል ቦታዎቹ ላይ የአማራ ታጣቂዎች መኖራቸው ከአማራ አካባቢ ያመጹ ኃይሎች ባሉበት ሁኔታ ለኢትዮጵያ መንግስት የሚጠቅመው ይመስላል የሚል ያነሳል። ምክንያቱም እዛ ያለው ሆኖ ለመከላከልም ስለሚጠቅም የሚጠቅመው ይመስላል። በሌላ በኩል ደግሞ ይህ ሁኔታ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ቦታውን ወደ ትግራይ ቢከልለው ቀውሱ ይባባሳል፣
ተፈናቃዮቹ ባለመመለሳቸው ደግሞ ትግራይ ውስጥ ያለው ክፍፍል ይቀጥላል ይላል። የቲፒኤልኤፍ ሰዎች ወይ ደግሞ ቲፒኤልኤፍን የሚደግፉ ሰዎች ይሄ የውጭ ጋዜጠኛ አጠቃላይ ነገሮችን ገምግሞ መረዳት የሚችለውን ነገር ለምን መገንዘብ እንደተሳናቸው ራሱ አይገባኝም። ሌላው የታጣቂ ጉዳይ ተደጋጋሚ የሚተነሳ ነገር አለ። እንግዲህ ታጣቂዎቹ ሁለቱ የኤርትራ ኃይሎችና የአማራ ኃይሎች ባልወጡበት ሁኔታ ነው በተደጋጋሚ የሚባለው። ወልቃይት ውስጥ የአማራ ኃይል የሚባል ነገር አለ። ስምምነቱ ምንም የታጠቀ ኃይል በወልቃይትም በራያም በጠለምትም አይኖርም ማለትም የኢትዮጵያ መንግስት የአማራና የፌደራል የትግራይ ክልል መንግስት የተስማሙት ማለት ነው። የጸጥታውን ኃላፊነት የኢትዮጵያ መከላከያ ሰራዊት ይወስዳል፣ በራያም በጠለምትም በወልቃይትም ነው ያለው። ስለዚህ ተፈናቃዮቹ ካሉም ተፈናቃዮቹ የመመለስ ስራ ልክ ሲጀመር ሙሉ የጸጥታ ኃላፊነቱ የኢትዮጵያ ሀገር መከላከያ ሰራዊት ይረከባል። ይሄ በግልጽ የተቀመጠ ነገር ነው። ስለዚህ የአማራ ታጣቂ እየተባለ የሚሰጠው ምክንያት አለ ወይ የሚለው እንደጠበቀ ሆኖ የሚሰጠው ምክንያት በሶስቱ ወገኖች ስምምነት ምንም አይነት ታጣቂ የትግራይም የአማራም ታጣቂ አይኖርም፣ የሚኖረው የኢትዮጵያ ሀገር መከላከያ ሰራዊት ነው ተብሎ በግልጽ ተቀምጧል። ስለዚህ ታጣቂ እየተባለ የሚነሳው ነገር ተገቢ ነው ወይ? ዶክተር አብርሃም ተከስተ እዛ ላይ የሚያነሱት ነገር አለ። ጠቅላይ ሚኒስትሩ ቢፈልግ በአንድ ስልክ ያስነሳል። ጠቅላይ ሚኒስትሩ ስለፈለጉ ስላልፈለጉም ሳይሆን በስምምነት እኮ ያለቀ ነገር ነው። እዛ ቦታ ላይ ማንም ከኢትዮጵያ ሀገር መከላከያ ሰራዊት ውጭ መኖር የለበትም፣ ተፈናቃዮቹ መመለስ ሲጀምሩ ተብሏል። ተፈናቃዮቹ ሲመለሱ ወይ ደግሞ ከመመለሳቸው በፊት ይህ አይነት ነገር አለ። ጠለምት ላይ ገጥሟል፣ ራያ ላይ ገጥሟል። ይህን እንትን ማለቱ በጣም ተገቢ ነው። በሌላ በኩል በኤርትራ በኩል የሚነሳው ነገር ምናልባት በኢትዮጵያ መንግስትም ጭምር ተወሰነ ደረጃ ግልጽ ማድረግ የሚያለበት የኤርትራ ሰራዊት ኢትዮጵያ ውስጥ ነው ትግራይ ውስጥ ነው የሚለውን በተደጋጋሚ ይነሳል። የኤርትራ ሰራዊት በአልጀርሱ ስምምነት መሰረት በተቀመጠለት ድንበር ውስጥ ነው ያለው ወይንስ ከአልጀርሱ ስምምነት ውጭ በሆነ የትግራይ ግዛት ውስጥ ነው ያለው? የኤርትራ ማስታወቂያ ሚኒስትር በተደጋጋሚ የተገለጹትን ሰምተናል። በአልጀርስ ስምምነት በተሰጠን ቦታ ላይ ነው ብለው ነው የሚገልጹት። ስለዚህ አልጀርሱ ስምምነት ዓለም አቀፍ ስምምነት ነው። አሁን ከኤርትራ ጋር ተወዛገብክ ካልተወዛገብክ ከዛ ጋር የሚያይዘው ነገር የለም። ዘሄግ ኔዘርላንድ ይግባኝ የሌለው ውሳኔ ይቀበላለሁ ብለህ ተቀብለህ እልባት ያገኘ ጉዳይ ነው። ያን ሊያፈርስ የሚችል የተለየ ሁኔታ አለ። ሁለቱ ሀገራትን ግጭት ውስጥ ያስገባ ምናልባት ግጭት ውስጥ ገብተው ግጭት ከተከተለ በኋላ ምናምን ሊፈጠሩ የሚችሉ ነገሮች ይኖራሉ። ግን ሁለቱ ሀገራት ግጭት ውስጥ አልገቡ። ከግጭት በኋላ አልጀርስ ላይ በታህሳስ ወር 1993 ዓ.ም ጠቅላይ ሚኒስትር መለስ ዜናዊ እና ፕሬዝዳንት ኢሳያስ አፈወርቂ ተፈራርመው ያን ስምምነት መሰረት አድርገው በጋራ ኮሚሽን አቋቁመው ኮሚሽኑ የሚሰጠው ውሳኔ ይግባኝ የሌለው ውሳኔ መሆኑን ተስማምተው 5 ዳኞች በሚያዝያ ወር 1994 በኢትዮጵያ አቆጣጠር ነው የምለው ወሰኑ። ዛሬን እንጂ ነገር የማያስበው ቲፒኤልኤፍ በአደባባይ የተወሰነ ውሳኔ በወቅቱ ለኛ ተወሰነልን ብሎ የአዲስ አበባ ከተማን ህዝብ ሰልፍ ጠራ። ምንድነው ብዙ ተፎከረ። 2 ቀን አልቆየም። ከዛ በኋላ ውሳኔው አወዛጋቢው ባድመና አካባቢው ለኤርትራ መወሰዱ ተገለጸ። ያውም ደግሞ እኮ በይፋ ነው፣ በካርታ ተሰርቷል፣ በምናም ተደርጓል። እርግጥ ባለሙያዎቹ ወቅቱ ሲናገሩ እንደነበረው በአነስተኛ ስኬል ካርታ ስለሆነ ይህን ነገር የካርታ ባለሙያዎች ማየት አለባቸው። ወዴት እንደተወሰነ የሚለውን ነገር በደንብ ማጥናት ያስፈልጋል። ኢትዮጵያ ግን የተደረገው ምንድነው? ዘሄግ ኔዘርላንድ 4 ሰዓት ላይ ከቀኑ በእነሱ 10 AM አካባቢ ውሳኔ ሲሰጥ ነፍሳቸውን ይማርና ጠቅላይ የውጭ ጉዳይ ሚኒስትር ስዩም መስፍን
30 ደቂቃ የቆዩ አይመስለኝም። ወጡና የጠየቅነውን ብቻ ሳይሆን ያልጠየቅነውን ተሰጠን ብለው መግለጫ ሰጡ። ከዛ አዲስ አበባ ህዝብ ሰልፍ ውጣ ተባለ። በየክፍለ ሀገር ወጥቷል መሰለኝ አላውቅም። ሁልጊዜም በማወናበድ ህዝብ በማደናገር ያውም ደግሞ የሆነ ዘመን እኮ ሲቆይ የሚሆን ነገር እኮ ቢሆን ግድ የለም በአደባባይ የተሰጠ ፍርድ ማንም ሰው ኦንላይን ገብቶ የሚያየው 2 ቀን ሞላ መሬቶቹ ለኤርትራ መወሰናቸው ተገለጸ። ከዛ በኋላ ሰው እየተደረደረ እንቀበለ ምናምን የሚል ነገር መጣ። ቤተክርስቲያን 2 ቦታ ስለከፈለ የመቃብር ቦታ 2 ቦታ ስለተከፈለ ምናምን የሚል ነገር መጣ። አሁን ጥያቄው በአልጀርስ ስምምነት መሰረት በተወሰነላት ቦታ ነው ወይ ኤርትራ ያለችው? ያ ከሆነ ምን ማድረግ አይቻልም። ያ ተስማምቶ ያለቀ ነገር ነው። ከአልጀርስ ስምምነት አልፋ የኢትዮጵያ ግዛት ላይ ካለች መልቀቅ አለባት። ጥያቄ ውስጥ የማይገባ ነገር ነው። ስለዚህ ይሄን ነገር ነው ማጥራት የሚያስፈልገው። የአማራ ኃይል የሚባል በተለየ ሁኔታ መኖሩን የሚያረጋግጥ ነገር የለም። ካለም በስምምነቱ መሰረት የኢትዮጵያ ሀገር መከላከያ ሰራዊት ተፈናቃዮቹ ከመመለሳቸው በፊት ይቆጣጠረዋል። ስለዚህ በዚህ ረገድ ስጋት የለም። ኤርትራንን በተመለከተ ከአልጀርሱ ስምምነት ውጭ የሆነ ቦታ ላይ ካለች መልቀቅ አለባት። በአልጀርሱ ስምምነት ቦታ ላይ ካለች ሁለቱን ሀገራት የጋራ ድንበር በዓለም አቀፍ ነገር ተሰምሯል። ይህን ሊያፈርስ የሚችል የግጭት የምናምን ነገር ውስጥ አልገቡም። ወደ ግጭት ሲገቡ ሌላ ነገር ሊፈጠር ይችላል። አንዳንድ የሚያነሱ ባለሙያዎችም አሉ። ያንን ግጭት ውስጥ አልገቡ፣ ከግጭት መመለስ ነው ያሉት። ስለዚህ ያንን ተቀብሎ ከዛ ውጭም ደግሞ ኤርትራ መታ ከሆነች መልቀቅ አለባት። በዚህ መልክ ችግሮቹን መፍታቱ አስፈላጊ ነው። በአጠቃላይ እንግዲህ የኒህ ሁማኒቴሪያን ዘገባ ያው በተለያየ መንገድ እዛ ሄዶ ሰዎችን አነጋግሮ እንዲህ አይነት እድሎች ለውጭ መገናኛ ብዙሃን መሰጣታቸው ጥሩ ነው። በተለይም ደግሞ ያው በገለልተኛነት ነገሮችን እያዩ ለሚዘግቡ እድሉን ማግኘታቸው ደግሞ በተለይ እድሉ ማህበረሰቡ ጋር ወርዶ ደግሞ ማህበረሰቡን ማነጋገር የሚቻልበት ያነጋግራሉ። ግን የተሟላ ነገር ቢሆን በጣም የሚደገፍ ነው። እንዲህ አይነት የውጭ ገለልተኛ የሆኑ ባለሙያዎች መግባታቸው በብዙ መልኩ ነገሮችን ለማጥራት ያግዛል። በተደጋጋሚ በዚሁ መድረክ የሚያነሳውት ነገር ነው። በተለይ ከድሮን ጥቃቶች ጋር በተያያዘ በተለይም አማራ ክልል የሚደረጉ ድሮን ጥቃቶች ጋር በተያያዘ በተደጋጋሚ ሲገለጹ የነበሩ ነገሮችን ትርጉም ባለው ደረጃ ሁለት ወገን ይናገራል። መንግስት አላደረኩም በእንትኖቹ ላይ በታጣቂዎቹ ላይ ነው ኢላማ ማድረግ ይላል። ታጣቂዎቹ ደግሞ በሰላማዊ ሰዎች ላይ ነው የሚል ነገር ያነሳሉ። በሰላማዊ ሰዎች ላይ ነው የሚለውንም እሱ አይገርመኝም። ምክንያቱም ለታጣቂዎቹ ሲባል ሰላማዊ ሰዎች ተጎዱ የሚለውን ነገር ሰው በተወሰነ ደረጃ ቢያምን የጥንቃቄ ጉድለት ኮላተራል ዳሜጅ ምናምን እየተባለ ሊጠቀስ ይችላል። ግን አንዳንድ የሚወጡ መረጃዎች ሆን ብሎ ህዝቡን ላይ የተነጣጠረ ጥቃት የሚል ነገር ይገለጻልና አንድ ገጠር ወረዳ ውስጥ ያለ ህዝብ ምን ስላደረገ ምን ስለበደለ ምን እሱን በማጥቃት ምን ሊገኛል የሚለውን ያው መጠየቅ የማይችለው በዚህ በዘረኝነት የሚነዳው ዝም ብሎ ሳያላምስ ስለሚወጥ እሱን ሲያስተጋቡ ኖሩ። የኒህ ሁማኒቴሪያኑ ዘጋቢ ወደ አማራ ክልል በተለይ ጎጃም አካባቢ ተጉዞ ከተመለሰ በኋላ ያቀረበው ዘገባ ለተመለከተ ሰው የድሮን ጥቃት እሱ ከመድረሱ ጥቂት ቀደም ብሎ አንድ ትምህርት ቤት ላይ ድሮን ጥቃት ተፈጽሟል። የድሮኑ ጥቃት ያረፈው ትምህርት ቤት ላይ የፋኖ ተዋጊዎች ትምህርት ቤት ውስጥ ነበሩ። ትምህርት ቤቱ ተጠልለውበት ነበር። በ2 ደርዘኖች የሚቆጠሩ ብሎ እዛ ላይ አስቀምጧል። እነሱ ላይ የተነጣጠረ ነገር ነበር። ግን ድሮኗ ከመድረሷ በፊት ወጡ። ድሮኗ መታ፣ ትምህርት ቤቱ መታች፣ ከብቶች ሞቱ። የተወሰኑ የፋኖ ታጋዮች እና ሌሎችም እንደዚህ ቆሰሉ። በአጋጣሚ እዛ ዘገባ ላይ በሰው ረገድ የሞተ ሰው የለም። ስለዚህ ትምህርት ቤቶችን፣ ቤተ እምነቶችን አሁን ያው ትምህርት ቤቱ ምናምን ላይ ያው ኢላማ ካለ ስጋት ከሆነ ያው በተወሰነ መጠን መረጃዎች ተሰብስበው እንደዛ ይደረጋሉ። ቤተ እምነቶች ላይ ደግሞ ተአምር ሊደረግ ስለማይችል በተለይ መሪዎቹ ምናምን አካባቢ ቤተ እምነቶችን አሁን እንደ ከለላ ለፉከራም ለምንም የሚጠቀሙበት መንግስት አያደርገውም በሚል ማለት ነው። ስለዚህ ከድሮን ጥቃት ጋር ከምናምን ጋር ተያይዞ ያሉ ነገሮችን ጭምር
በተወሰነ ደረጃ መረጃ ለመፈንጠቅ በገለልተኛነት የሚናገር ሰው ለማግኘት እድል የሰጠ ስለሆነ የኒው ሁማኒታሪያን አይነት ሪፖርተሮች ገብተው ነገሮችን ማጥራታቸው በብዙ መልኩ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ የካቲት 27 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ የካቲት 27 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።